ለምን አልነገርሽኝም? ሰርፕራይዝ ላድርግሽ ጠብሳለሁ የመጣሽ ነው እንዴ? አዎ ምን ነው ኮንትራታችንን እኮ ጨረሰ ማለት ስንት እኔ ከዚህ በላይ ከስልክት ጋር አልቆች የምትፈልገውን ስታገኝ ነው አብረከኝ እኮ ድሮም እኔ ነኝ ጥፋተኛ እንዴ አስገድጄሽ ነው አይ በቃ ይኸውልሽ ከዚህ በኋላ ስልኬ ላይ እንዳትደውይ ልታገኝኝም እንዳትሞክሪ በዚህ አንድ አመት ውስጥ ካንቺ በተለየው ብዙ ነገር ተቀይሯል ማለት ነው። ትዝ ይልሻል ያኔ ተማሪዎቹን ኤግዛም ጥዘሽ ስትመጪ እኔ ነበርኩ አስጠንቼሽ በሚቀጥለው ቀን ደፍነሽ የምትመጪው። አሁን ግን በፍቅርና በህይወት ፈተናዎች ሁሉ ነው ኤክስ የሆንኩት። እዚህ ምድር ላይ እውነት የሚያፈቅረኝ ሰው የለም። ይሄ ደግሞ ፍቅር ለኔ አልተፈጠረም። ይኸውልሽ ጓደኛዬ በህይወት ውስጥ ትልቁ ሽንፈት እንደ ተሸነፍሽ አምነሽ ስትቀበይ ነው። ህይወት እኮ ሁሌም ትቀጥላለች። ደግሞ ከዚህ በኋላ አንቺ ፈቃደኛ ከሆንሽ እኔ አስቆርጥሻለሁ። የኔ ውድ ጓደኛ አሁንም አንቺ መተሽልኛል። አንቺ የሌለሽበት አንድ አመት እንደ 10 አመት ነው የረዘመብኝ። ከዚህ በኋላ ምን ለምን ነው ግን ዛሬ እኮ የእናቶች ቀን እኮ ነው። የእናቶች ቀን የአባቶች ቀን ሲሆን ንገረኝሽ። እኔ ለእናቶች ቀን ቦታ የለኝም። አቡሽ ግን እስከ መቼ ነው በህይወት በተፈጠረ አንድ አጋጣሚ ይሄ አጋጣሚ አይደለም። እሺ በህይወቴ የደረሰ ነገር ነው። ይሄን ደግሞ ከኔ በላይ ማንም ሊያውቀው አይችልም። እሺ በእናትህ ሌላ ነገር ውስጥ ከተትከኝ። በቃ አውጣልኝ።
በቃ ለኔ ያለ አመለካከት እንደዚህ አይነት ነው። እንደዛ እኮ አይደለም ይኸውልሽ አንሳው እንጂ አይ ችግር የለውም ተይው ቆይ አንተ ግን እኔን ትወደኛለህ? ወይኔ ይሄን ነገር ትንሽ እናቆየው ለምንድን ነው የምናቆየው? ትወደኛለህ እኮ ነው ያልኩህ። እኔ ይኸውልሽ ሴት ልጅን እወድሻለሁ አፈቅርሻለሁ በዚህ ወጥቶ በዚህ ገብቶ ማለት የሆነ መጃጃል ነው የሚመስለኝ እውነት። እንደዛ ከሆነ ለምንድን ነው ጊዜን ያባከንክብኝ? እስካሁን የሆነው እንዲሆን ነው። አሁን በእናትሽ ትሰጪኛለሽ አትሰጪኝም? ቴንክ ዩ እስካሁን አፈቅርሻለሁ እያልክ ላደረስክብኝ ነገሮች በሙሉ በህይወት ዋጋ ትከፍላለህ። ከነቫቱ ነው ያለባት ብቻ ደረሰኝ ቁረጥልኝ እንዳትኝ። ቻው በቃ ነው ቆይ ቹንግባ በእርግጥ ከጥቂት ጊዜ በኋላ እዚህ አልገኝም። ፓስፖርቴ ላይ የቻይና ቪዛ ይመታልኛል። ቻይና በቃ እዛ እንደደረስኩ እቺ አይኔን አስጠበባለሁ። ከዛ በኋላ ፎቶ ልካለሁ። ምድረ አበሻ ፒፕል ይቃጠላታል። ወይ የሚያንገበግበኝ እንደሆነ ታውቂያለሽ? ግጣሜን ሳላገኝ ከዚች ሀገር መነቀሌ ብቻ ሌላ ምንም አይቆጨኝ። ምንም ይቅርታ ምን ልታዘዝ የኔ እናት? ኮንዶም ስጠኝ። ምን ልታደርጊው? እንደፊኛ አልነፋው ነው ልበልህ? ቼማ ካሜራ የለም አይደል? አረጌታዬ የኮንዶም ማስታወቂያ ነው በለኝ። ኧረ ምን አይነት ዘመን ላይ ደረስን? እንዴት ነው ተረጋጋሽ? እባክሽ እኔ ድብርብር ብሎኝ የሆነ ቦታ ቁጭ ብያለሁ። ትንሽ ላይክስ በዛበት። አይ ትንሽ ቆይቼ እመጣለሁ። እሺ በቃ ሰላም አይባልም ዝም ብሎ ነው ገብቶ የሚቀመጠው። ኧረ በስመ አብ እንተዋወቃለን። ድብርትን የሚያስለቅቅ ቆንጆ ማኪያቶ አምጣልኝ። ጠቆር ያለ ይሁን። ይጥቆር ተዋት አምጣልኝ ለኔ። ምንድነው ሰው ደውሎ ጠርቶ እንደዚህ መቆጣት? ነው በስተት ነው የደወልሽው? ድብርቴን አቃሉልኝ ብለሽ ስትደውይ እኔ ከቻልኩኝው ድብርትሽን ለማቃለል። አቡሽ እባላለሁ። ሄለን ዋው ምርጥ ስም ነው። ምርጥ ስም። ቴንክ ዩ በጣም ቴንክ ዩ። እሺ ብትጠጪ ግን ይሻልሻል። አይ አልፈልግም። ልጠጣ ነበር አንተን ሳይ ደበረ። ሳንቲም አልያዝኩም አትይም? አይ ታይ እሱን እንኳን አቅምሰኝ ምናምን ማለት የለም ግን እሺ እኔ የምልሽ እዚህ ጋር ሰው አይመጣም ግን አይደል? ይመጣ ለአሁን ነፃ ነው፣ ችግር የለውም። ቁጭ ነፃ ነው። ለበኋላማ አንቺም የተቀመጥሽበት ነፃ ነው የሚሆነው። እንዴት አወቅ? እንዴት እዚህ ታድሪያለሽ ነው ወይንስ የቤቱ ባለቤት ነሽ? ወይኔ ከተሳሳተ ሰው ጋር እያወራው እንዳይሆን ብቻ። እኔ እኮ ለፍላፊ ነኝ። የቤቱ ባለቤት ነሽ። በጣም ይቅርታ አድርጊልኝ የእውነት። እንዴት እንደዚህ ልትል ቻልክ?
ወይ የቤቱ ባለቤት ካልሆንሽ ወይ ደግሞ ባለስልጣን ካልሆንሽ ብቻሽን አትቀመጭም ብዬ ነው። እናንተ እኮ ብቻችሁን ቁጭ ትላላችሁ፣ ጥግ ጥግ ገዝተው ታስቀምጣላችሁ ትሉና እኛን አስጠልጥላችሁ ውጭ። እኔ ግን ይኸውልሽ ሰው ይርበኛል እንደ ምግብ ሰው ይጠማኛል ብዬ ነው ወደ አንቺ የመጣሁት። ይሁን እስቲ ይሄን ምላስን ግን ትጠቀምበታለህ እንዴ? ስድብ አንቺ ሳያስፈቅዱ ስድብ አይቻልም። እሺ ይኸው ለደህና ነገር እየተጠቀምኩበታል እንዴ እናንተን ለማሳቅ ምን ለማለት። ለማንኛውም ደብሮኝ ነበር፣ ትንሽም ቢሆን ፈታ አድርገኛል። ኧረ ፈታ ማለት ከፈለግሽማ ስንት መወስድሽ ቦታ አለ። ብቻ በደንብ እንግባባ ብዬ ነው። አመሰግናለሁ። እኔም አመሰግናለሁ። በቃ ልሂድ። አንቺ ምን አይነት ሴት ነሽ ግን? አንቺ አጭበርባሪ፣ አንቺ አወናባጅ፣ በአደባባይ ህዝብ በተሰበሰበበት ትዘርፊኛለሽ። ምን አደረኩ አትበይ። 15% የቫቱ መቼስ እናንተ አትከፍሉም ይቀር እንዴ? ቢያንስ ላዝናናውበት ልክፈል አትይም? ስንት ልክፈልህ? ለዛሬው ክፍያ ይቅርና እዚች ጋር ስልክ ቁጥርሽን እፈልጋለሁ። ስንት ናት? አሪፍ የጠበሳ ዘዴ ናት እባክህ አይደል? ሌላም አለኝ። እኔ እንኳን ቤት ከሙሉ ብዬ ነው። 66 ሁለት ዲጂት እኮ ይቀረዋል። 15 እንኳን ነው ቆርጣለሁ። እቸኩላለሁ። እኔም እኮ እቸኩላለሁ ብዬሻለሁ። ተረን አይ ዛሬ ደግሞ እንዴት ነው እንዲህ ደስ ያለ እባክህ? እና ትቀልዳለህ እንዴ? አገኘኋት። ምን የመሰለችዋን ነው ያገኘኋት። ዛሬ ደግሞ የትኛው እድለ ቢስ ትሆን እባክህ? ኧረ እባክህ እድል የቀናት ነች እንጂ እንደውም ደግሞ እኮ የሚገርም ነገር ወንበሯ ድረስ ሄጄ ነው ያናገርኳት። ማለት እንዴ ማለት ይላል እንዴ? ሌላ ጊዜ ቢሆንማ ራሳቸው ነበር የሚመጡት። ሄጄ ወንበሯ ድረስ ላናግራት። አቡሽ ያለ እየመጡ እየመሰለ እንዳይሆን ግን። ኧረ እባክህ አንተ ተፈላሰፍሽ። በጣም የገረመኝ ነገር ግን እያወራኋት እኮ ነው ጥላኝ ሄደችው። እሰይ ደስ ሲል እባክህ አገኘቻ። እኔ እንዳንተ መሰልኩ እንዴ? አንድ ተራ ሴት ሄደች ብዬ እየየ እያልኩ ሙጭጭ ምል እንደምትመጣ ምኜ እየጠበቅኳት። ጣልታለች እኮ። አትሳሳት። በእውነተኛ ፍቅር ውስጥ ኩርፊያ ሊኖር ይችላል፣ ጥላቻ ግን የለም። እኔና ፍቅር ደግሞ ሳንግባባ ተለያየ እንጂ አልተጣላንም። እንዳንተ ከመልካስከስ ደግሞ እሷን ብጠብቃት ይሻላል። ፈጣሪ ደግሞ ለእኔ ካላት መቼም አትቀርም። ኧረ እባክህ በፕሌን ነው በባቡር ነው የምትመጣው? ይኸውልህ በታክሲ ምናምን ግን እንዳትመጣ፣ ወረፋው በጣም ሃርድ ነው። እሺ ደግሞ በታክሲ እመጣለሁ ብላ እንዳትቀርብህ ኤክስ። ምክንያቱም እኔ ደብሮኝ የነበረው አንቺ እንደዚህ ሆነሽ አይቼሽ አላውቅም። የምር ጓደኛዬ በጣም ነው ያሳዝንሽ። ታዲያ ምን ላድርግ እንዴ? አበድኩልሽ ሞትኩልሽ ሲለኝ እንዳልነበረ ውጭ ሀገር ሊሄድ ስለሆነ ሶሪ ሲለኝና የነበረን ግንኙነት እንዳለ ኤክስ እንደነበረ ሲነግረኝ እሺ ምን ላድርግ? መጨፈር ነበረብኝ። አለማበድ የራሱ እኔ ሆኜ እኮ ነው። እኔ ማለት በቃ ይሄ ሰውዬ ሄዷል ወደ ውጭ። ለምንድን ነው ስለሱ የምናወራው? እንደውም በቃ እሱን እንዳልተፈጠረ አድርገሽ ነው መርሳት ያለብሽ። የእውነት ጓደኛዬ ለምንድን ነው ስለሱ እያሰብሽ የምትጨናነቂው? ቻቴ አታንሹም እንዴ? እባክሽ ተይው ደጅ አትወስኩኝ። አታነሳ? አዎ አይ ታነሳለች እንዴ? ታነሳለች እንዴ?
እና ዛሬ ተዋውቆሽ ነው እንደዚህ 10 ጊዜ የሚደውለው? ዘማቲው ወይኔ ወንዶች እኮ እማ የሚፈልጓትን ነገር እስኪያገኙ ድረስ ከላይ ልሁንልሽ ከታች ልነጠፍልሽ የቱ ይሻልሻል? ገና ምን አይተሽ 100,000 ጊዜ ደውልልሻል። ሌዎች አንተ ምን 10 ጊዜ ያስደውልሃል? አርፋ አትተኛም እንዴ? ገና ለገና በአንድ ቀን ተዋወቅኳት ብለህ ከ10 ትደውላለህ እንዴ? ትሰማለህ? ሁለተኛ በዚህ ስልክ እንዳትደውል። ዘጋሽ? ይሄ ስልኩ ነው ሮሮታል ያድንጋጥ የታፋት ምን ነው ተዘጋ? ቆይ ስልኩን ከመስበሩ በፊት ልደውልልህ። አመስግኜሽ ሳልጨርስ መልሰሽ ልትደውይለት ነው? ለምን ዘጋሽ ታዲያ? ምን ችግር አለው ብደውልለት? ኧረ በስመ አብ ምን ሆነሽ ነው? ደወለች። ደወለች። ኧረ እኔ አላነሳውም፣ ግን ላንሳው። ቆይ ሄሎ። እንደዛ ብልህስ ማለት ይቺ ልጅ ያማታል ወይ ብለህ እያሰብክ ነው አይደለ? 911 ደውላችሁ ነበር። ያው ድብርት ቢጤ ካለብህ ላላቀቅልህ ብዬ ነበር። ራስን በጣም ቀለኛ አድርገህ ነው የምታስበው። ነው እንዴ? በጣም እኮ አስደነገጥሽኝ። እባክህ ቅድም የምትደውል ልስጥ ብዬ ነው ዝም ያልኩ። በአሁኑ ግን ጨዋታውን ተበልተሃል። በጨዋታው የማያሸነፍኩት እኔ ነኝ። በሴት ልጅ ተበልጬ አላውቅም። እኔም መበለጥ ደስ አይለኝ። ለዛ ነው ጨዋታህን የመለስኩልህ። አረ በዚህ ጨዋታ የማያሸነፍኩሽ እኔ ነኝ። ማን ነው የሚዳኘን? ዳኛ ለመኖሩ በእጀሽ እንጂ በዚህ ጨዋታ አሸናፊ ነው የነበርኩ። እንዴ እኔ እስካሁን አሸናፊ እንደሆንኩኝ እያሰብኩኝ ነው እያወራሁ ያለሁት። አንተ ግን በንግግር መሃል አሸናፊ በሆነስ እያልክ ነው እያወራሁ ያለኸው። ስለዚህ በተናገርከው ንግግር ውስጥ የአሸናፊነት ጥርጥር አለክ። በራስ ሜዳ ተሸንፈሃል። እሺ በቃ ነገ ምሳ ልጋብዝሽ። አይ እኔ ወንድ ልጅ ሲጋብዘኝ ደስ አይለኝም። እኔም በሴት ልጅ ተጋብዤ አላውቅም። ለማንኛውም ነገ እንገናኝና ከፋዩ ማን እንደሆነ ይታያል። ጥርቅም አሁን ትብሰክሰክ ጆሮዋ ላይ ነው ደረገምኩባት። ሄሎ ዘጋው። እኔ እኮ ቀድሜ መዝጋት የነበረብኝ። አላወቀኝማ። ሰራለታለሁ። እኔ ላይ ስልክ መዝጋት? ኧረ ለመታወቅ ትቀልዳለህ እንዴ ወንድሜ? ከትላንቷ ጋር ቀጠሮ ያለኝ ላበሳስላት ነው። ለነገሩ ልጅቷ በጣም የበሰለች ናት። አቤት ሴቶች ካልተገናኘን አትለኝ። በቃ እኔ የምፈራው ግን እዚህ ቤት ይዘኸኝና እንዳትለኝ። ምን ይሄ ቤት ሁሉን የምታመላልስበት አይደል እንዴ? እቺንም ይዛት ነው። ትቀልዳለህ እንዴ? ይኸውልህ ሴት ልጅን እንደዚህ አትንከባከብ። ሴት ልጅ የሚከባከባቸውን አይወዱ። በቃ ጣል ጣል ማድረግ ነው እነሱ ና። ኧረ አንተ ጀዝባ ነቃ፣ በእናትህ ስንቴ ነው የምነግርህ? እስቲ ነቃ በለኝ። ይሄኔ እንኳን እሺ። ኧረ ስማ አንተ ልጅ፣ ሴት ልጅ የሚፈጥንባትን አትወድም። አንተ ራሱ አትሳሳት እሺ። ሴት ልጅ በምላስህ ስታርገበግባት ነው ደስ የሚላት። እሺ ስታንገበግባት ኑሯ ጀዝቧት፣ አንተ ጀዝበህባት እንዴት ይሆናል? ደግሞ ሴት ልጅ በትንሽ ነገር ነው የምትታለለው። ሴጣንን አታይም? መጀመሪያ ያሳሳተው ማለት ነው ሔዋንን። ሔዋን ደግሞ ምንድን ናት? ሴት ናት። አትሳሳት። ሴት ልጅ አንተን በትንሽ ነገር ማንበብ የምትችል ናት። ኧረ እባክህ ማንበብ እስከ ስንት ያክፍል?
ይቅርታ አረፈድኩኝ አይደል? ቀጠሮ በማክበር ዛሬ በልጫለሁ። ኧረ የምሳ ሰዓት እኮ ከ6 ሰዓት እስከ 7 ሰዓት በቃ። እንዴ አንቺ ምን ነው እንደዚህ አይነት ጨዋታ? ለትላንትና ቀልድሽ ነው። ሁለተኛ እንደዚህ አየሽ፣ እኔም ጨዋታሽን ልመልስልሽ ብዬ አንተ ግን መች ነው የሚገባው? አንሻኪ ማለቴ ምኑን ያልገባው? መቼ ነው ግን የሚገባው? እኔ ቹንግ እንዳልገባኝ ሆኜ እንጂ ገብቶኛል። አይገርምሽም? ሰላ እየተላከብኝ መሆኑ ነው። በዙሪያዬ ስንት ደመኛ እኮ አለ። አቀባብዬ ነው የምጠብቅሽ። ጠብስሻለሁ። እሺ አይገርምሽም? ስኳር ስጠኝ። የምን ኮንዶም? ኧረ በመድኃኒዓለም ስኳር ነው ያልኩህ አንተ። የለኝም። ኧረ በቅርቡ ማበዴ ነው። በቃ ምንድን ነው ግን እዚህ ሰፈር እየተሰራ ያለው? እንዴ ምን ሆንክ? እስቲ ቆይ ሰላይ ተላከብኝ። አይገርምም? ይኸው ሰላይ ተላከብኝ። እንግዲህ ኮንዶም ኮድ መሆኑ ይኸው ቀበቀን እንደቀለብ ነው የምትገዛው። ምን እንደምታደርገው አላውቅም። ቢጨመር እኔ ኮንዶም ላይ ዋጋ ይጨመራል። ይኸው ልታዘጋብኝ። እችም ገበያ ንግድ ሆና እንግዲህ ሊያሳሽጉብኝ ማለት ነው። ሰላይ ላኩብኝ ማለት ነው። አይገርምም? እኔ ቹንግ ትመጣና ደግሞ አንተ ግን አይገባህም እንዴ ትለኛለች። ምን ሆነ አልገባኝ ነው ቹንግ። እንዳልገባኝ ሆኜ እንጂ እሷ ራሱ እንደገባኝ አልገባትም። አይገርምም? እባክህ ዝም ብለህ ቴንሽን አትሁን። በልዳ አወጣና ዳይን ሰርዝ። ለማንኛውም ዳ ሰረዛ ይደረጋል። አይኔ እያየ አጣ እዚህ ኧረ ሰርዟለሁ እንዴ ያደለው እየከፈለ እንዲህ ደህና ያሰርዛል አለ እንጂ ያ ሴት አውል ጓደኛ ይኸውልህ መዝገቡን በሙሉ ያጨናነቀው እሱ ነው። ተመልከት። ይኸው አለ ይኸው አቡሽ እሱ ግን ቢገዛ እንደው ደህና ነገር እንኳን አይገዛም። ይኸው የሚገዛውን ተመልከት። ይኸው ኮንዶም እንቁላል ኮንዶም። ቆይ እኔ የምለው ይህን ሱቅ ልዝጋው እንዴ? ዘግቼው የኮንዶም ማከፋፈል አድርገው እንዴ? የእኔን ሰርስ። አሁን ግን ለአቡሽ ያልከውን ነገር እጄ እናገርልሃለሁ። ኧረ እቺ እንኳን አንተ መስፍኔ እንዳትነግረው ማለቴ ነው። ነግሬሃለሁ። ኦሆ ግን እኔ ነኝ የምከፍለው። እኔ ወንድ ልጅ ስከፍልልኝ ደስ አይለኝም። ኧረ እኔም ሴት ልጅ ስከፍልልኝ ደስ አይለኝም። እኔ ነኝ የምከፍለው። ጀለሴ በቃ አጋጭ አፋጭ አድርጓት። ማለቴ ሼር አድርጓት። እንደሱ ይሻላል። ሂሳቡ 300 ብር እያየ ነው አይደል? ቲፔሎም እኛ ጋር ዋጋ ጭማሪ የለም። እሺ በቀበል እኔ በአንድ ነገር በደንብ አድርጌ አምናለሁ። በዚህ ምድር ላይ ስትኖር ብዙ አጋጣሚዎች ይኖራሉ። ብዙም ስህተቶች ሊኖሩ ይችላሉ። ግን ስህተቶችን እያሰቡ ከመሰልሰል ይልቅ መፍትሄ ሀሳቢ መሆን ይመቸኛል። ጥሩ አስተሳሰብ፣ ግን መናገርና መተግበር በጣም ይለያያል። እሱ እንደ ተርጓሚው ነው። እኔ ልጅ ነገር ሲወሳሰብ እንደው ሲካበድ ምናምን ብዙ አይመቸኝም። በቃ ቀለል ሲል ነው ደስ የሚለው። የምትወደውን መኖር ነው እንዴ? እናንተ ቤት በኩል እንድንኖር ታደርጋላችሁ እንዴ? ያው እንደዚህ ነው። ወይ ግን የምልሽ ቦይፍሬንድ ምናምን አለሽ ማለት ኤክስ ምን ኤክስ አድርገሽዋል? አቤት እናንተ እኮ እኛን እኮ በቃ እርማት ወይ አንዴ ራይት አንዴ ኤክስ እያደረጋችሁ ተጫወቱበት። ኧረ እንደዛ አይደል። እና ምን አልጠበስኩም የለኝም ገና ነኝ ልትይ ነው? ምን በዚህ ዘመን እኮ መጠባበስ ተራ ነገር ነው። መዝለቁ ነው የሚከብደው። ለካ አንተ ከባድ ነገር አይመችም። አንቺ እኮ ግፋት ፈሪ። ቆይ ደግሞ ምን ልታሸክሚ እንዴ? ምን ላሸክም እችላለሁ? አልገባኝም ለማለት ገብቶኛል። እባክሽ ቀልድ ነው። ምን ልታወሪ እንደሆነ ገና ሳታወሪ ነው የገባኝ። እሺ አቡሽ እኮ ነኝ። እየሄደልህ ነው እባክህ። በጣም
ስላወቅሽ ግን በጣም ደስ ብሎኛል። እኔም ደስ ብሎኛል። ውይ ይቺ ልጅ ሄሎ የኔ ፍቅር። አዎ መጣሁ ፍቅር መጣሁ። እሺ ፍቅረኛ አለ እንዴ? አስተካኪ እንዴት አሉ ወይ በይ። ምርጫ ላይ ነኝ ገና። ፍቅር በምርጫ እና ምንድን ነው የሚከብደው? ኤክስ አንዴ ራይት እያደረጋችሁ እንምረጣችሁ እንጂ። ጋሼ እንዴት ዋሉ? ሰላም ዋሉ? እንዴት ነው? አይዟችሁ ልጆች፣ መንገዳችሁ ይመር፣ ፍቅራችሁን ያሳምርላችሁ፣ ለትዳር ያብቃችሁ። እንዴ ኧረ ጋሼ ጓደኛዬ ናት። መጣሁ ሸኝቻት ጋሼ። ቆይ በምን ቋንቋ ልንገርሽ? አንቺ ወንዶችን አታውቂያቸውም። ቀን ጥያቄ ጠይቅሽ። በየትኛውም የፍቅር ታሪክሽ ውስጥ እነሱ እንዲቆጣጠሩሽ ማድረግ የለብሽ። በዛ ላይ የበላይሽ ምናምን እንዲሆኑብሽ እድሉን ራሱ መስጠት የለብሽ። ገብቶሻል? ጓደኛ የበላይ እኮ ራሱ ፍቅር ነው። አይ እሱ ነገር የፍቅር ግጥም ላይ ሲባል ብቻ ነው ደስ የሚለው። የበላይ ምናምን። እስቲ አንድ ነገር ልጠይቅሽ። ይሄ ልጅ በህይወትሽ ቢመጣ የሚያፈቅርሽ ይመስልሻል? ለአንቺ የትኛውን ዋጋ የሚከፍል ይመስልሻል? አየሽ አይደል? መልስ የለሽ። ሁሌም ነው የምነግርሽ፣ ሁሉም ወንዶች አስመሳይ ናቸው። ዳሴ ቆይ ሁሉንም ወንድ አንድ አይነት ነው ብሎ ማሰብ አይከብድሽም? አይከብድም። ምንም የሚከብድ ነገር የለውም። አክቹሊ አንዳንዴ የነገሮችን ክብደት ካልተሸከምሻቸው አይገቡሽ። ይኸውልሽ እሱ እንደተሸካሚ ነው። ግን ደስ የሚልሽ ነው። ፍሪሊ አንቺ ልጅ እያፈቀርሽ ምናምን እንዳይሆን ፍቅር የምን ፍቅር ነው የምታወሪው? ትቀልጃለሽ እንዴ? ማን ፍቅር ጋር ሲያደርሰው እንደዛ ቢያ ፍቅር ትላለች። አቦሽ ስነ ስርዓት ያዝ። ይሄ ፍቅር የምትለው ነገር ሙድ እየሆነብህ ነው እንዴ? እና ይኸውልህ አንዳንዴ ሴቶቹ እንደዚህ ነው መጫወት ያለብን። ልትወደ የተዘጋጀች ካለች ጭራሽ ትከንፍልሃለች። ሌላው ፍቅር ምናምን እያልክ ስታወራማ በቃ የሚይዙት የሚጨብጡት የሚያጡት። አባቴ ኪሎ ሜትር እንዳይሆንብህ። ይኸውልህ ሴቶችን እንዲህ ነው የምትላቸው እንጂ እወድሻለሁ ስትላቸውማ ዙሩን በራስ ላይ ነው የምታቀረው። ማራቶን በለው በቃ የምታስሮጣት። ግን ይኸውልህ ኮራ ጀነን ምናምን የምትል ከሆነ 100 ሜትር ነው የምታስሮጣት። ላጥ ብላ አንተ ጋር ነች በቃ። ማራቶን ከማስሮጥ 100 ሜትር ማስሮጥ አይሻል? ለነገሩ ደግሞ አንተ እኮ ለኔ ከፍቅርም በላይ ሆነ አይደል? ሌላውን ተወው። ቺኳ ግን ልትወደኝ ሳይሆን አይቀርም። ወይኔ የምትሄደው ጥግ ጥግ አልኩ። በዚህ ላይ ደግሞ አይኗን ስልምልምልም ስተክ አቤት ወደ ላይ አስተያየቷ። ግን አንተ አትወዳት? ግድ የለም ወዳኛለች። በራስ ሜዳ እያስቆጠረብህ እንዳይሆን ግን እሱን እንኳን ተው። ምንድን ነው እራት ምናምን የለም? ወዳጅ ደክሞኛ ገብተህ ተኛሽ። ኧረ እባክህ ገና ፊልም ያለው ገና ጣጥመዋለሁ። ገብቶሻል?
የኔ ልደት ነው? አይ የኔ ልደት እንኳን አይደለም እንዴ። ዛሬ እኮ ያንተ ልደትም አይደለም። አንተ ልጅ ግን የሰው ልደት ተሳስተህ እያከበርክ እንዳይሆን ብቻ። እኔ እኮ ከብዙ ሴቶች ጋር ብዙ ልደት ስለማከብር ልደቴን ጭራሽ አላውቀውም። ቴንክ ዩ በጣም ማይ ፍሬንድ። መልካም ልደት ለፍቅር። እንዴ ጭራሽ ፍቅር እያልክ ነው የምጠራኝ? ዛሬ እኮ ነው የማውቀው። አቡሽ እያከበርኩ ያለሁት ስለ እኔ ፍቅረኛ ስለ ፍቅር ነው። ምን? አሬ ልጅ ሊያሳብደኝ ነው። አሬ ልጅ ሊያሳብደኝ ነው። አንተ አብደሃል እንዴ? በፍቅሯ ከሆነ አዎ አብጃለሁ። እባክህ ዝም በል። ጥላ እኮ ሄዳለች። ደግሞ ፍቅር እያልክ ስጠራ ትንሽ አይደብርም? አቡሽ ይሄ ስሜት አንተ መቼም አይገባም። ገደል ግባ። እንቁላል ስጠኝ በእናትህ። አንተ ቀስ አትልም እንዴ? ምንድን ነው የሚያስጮኸው እንዴ? ዳንስ አትከፍል ጮህብኝ እችለዋለሁ። ምንድን ነው የሚለው? ያ ነው አንድ ጀዝባ አለ አይደል? እንደዛ አንተ ለተለየችው ሴት ኬክ ምናምን አስጋግሮ መጥቶ ልደት ምናምን አላለም? ምን አለበት አሁን ኬኩን እንደው እዚሁ ብድራችንን ብንከፍልበት? አሰጣጡ እኮ ነው ምኑ ሰው የሚያስወድድ እንዴ? አሰጣጡ እኮ ነው ሰው የሚያስወድድ። አሰጣጡ እኮ ነው ሰው የሚያስወድድ። በደንብ አድርጋ ሰታው እኮ ነው። አንተ ዝም ብለህ ነካ ነካ ስለምታረጋቸው እኮ ነው። እስቲ አንድ አምጣና እኔ ላሳይህ። ከቤቴ አይደለም ከሱቄ አይተው ከሱቄ በጣም እኔም እኮ እንደዛ እያልኩ እባክህ እንቁላሉን ስጠኛውን ደግሞ ለሴት ያው ለሴት እንቁላሉም የሚገኘው ከሴት ነው። አትናቅ እሺ። አረ እንቁላሉን ስጠኛውን። ስንት ልስጥህ? 4 አድርገው 5 አድርገው። 4 5 ምን አለብህ አንተ የቅሌት መዝገብ ላይ እያሰፈርክ እንትን ትላለህ። እስቲ ክፈል መክፈል ልመድ እንዴ። ምን አይነት ወይ ይኸው የቅሌት መዝገብ ላይ ይኸው እንኳን ተወለድሽልኝ የኔ ጓደኛ። ሃፒ በርዝዴይ ቱ ዩ ሃፒ በርዝዴይ። በጣም ነው የማመሰግነው። ሁሌ እኮ አንቺ ነሽ ልደቴን የምታስታውሽ። ታስታውሻለሽ? ክፍለ ሀገር እንኳን ሆነሽ ደውለሽ የምታስታውሽኝ አንቺ ነሽ የኔ ፍቅር። ሄሎ አቤት። አሁን ከሰው ጋር በኋላ እደውልልሻለሁ። ሰው አስቀምጫለሁ አልኩሽ። በቃ በኋላ እደውልልሻለሁ። ቻው ቻው ቻው። ወይሽ ጉረኛ ነገር ነው። እንዴት ለምን አይተሻል? ስዘጋባቸው ቀስ ብሎ መደወል ነበረባቸው። እነሱ ግን ውጭት እንደዚህ አይነት ነገር ደግሞ አሉ። በጣም የሚመስለኝ እንጂ ጉረኛ ነው ያደረገው። በቃ ልወጣ ነው መሰለኝ። እንደዚህ አምሮ ቤት ነው የምትሄደው? እባክህ እቺ እንኳን ሂጅ ፍቅር ፍቅር ምናምን ላጫውታት። እቺ ጠጣር ሳትልባ አልቀረችም። እቺ እንደ ሌሎቹ አይደለችም። አንዳንድ ሴቶች በባህሪያቸው ማገዶ ምናምን ሊጨርሱብህ ይችላል። ግን ሆኖም ቀረ አነዳታለሁ። ይኸውልህ አደራ፣ ይሄ የነደደው እሳት አቅጣጫውን የሳተ ቀን ግን ፎንቃ ገብቶልህ በኋላ ትርፉ ለእኔ እንዳይሆን። እኔ አቡሽ ነኝ ከዚች ጋር ፍቅር የሚይዘን? አታውቀኝም ማለት ነው። ይኸውልህ ይብላኝ ለአንተ እሺ። ለሄደች ሴት ያውም ሻማ ለኩሶ እዚህ ልደቷ እያሉ ሙጭጭ ከማለት እንደኔ ወጣ ብሎ ተፍ 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 ማለት ይቀላል። እስቲ ቆይ የምር ና ልውሰድህና እንደው ላጣብስ፣ ራሷን ላጣብስ። ልውጣ ታስታውቀኛል? አዎ ይሻላል። የምር ና እንሂድ። እሺ ሌላ ቀን አልከው። ይኸውልሽ አውቅሻለሁ፣ ልብህን እኮ አውቀዋለሁ እኮ
ምን አይልህ? እንደውም ተው ግድ የለም ይኸውልህ፣ እንደውም እዛ ምናምን መሄድ አይጠበቅብህም። እዚህ ይዣት እመጣለሁ። ተውብሽ፣ ደስ ይለኛል። አምጣት። ደግሞ ለእሷ ሲባል ይኸውልህ ሬድ ካርፔት አንጥፌ ተነጥፌ ምናምን ብለህ ደግሞ ልደላ ክብር እንዳትል። ቻው በርሳ። ብዙ ግን አትችይም፣ አያያዝሽ ያስታውቃል። ያው የጌም ነገር አንዳንዴ ታሸንፋለህ፣ አንዳንዴ ደግሞ ትሸነፋለህ። ኧረ በፍጹም እኔማ በጌም አልሸነፍም። ህይወት እኮ ጌም ናት። ህይወት አሸንፋ አታውቅም። የት እኛ ስራ? ኧረ እኔ ማንም አሸንፎኝ አያውቅም። በእናትሽ እንቻው። እሱን እንግዲህ እናያለን። ጓደኛ ግን ደህና ነው። እንደውም አሁን ከቤት ስወጣ ካላስተዋወቀኝ ምናምን እያለኝ ነበር። እና ለምን አታስተዋውቀን? እኔ ራሴ በጣም ደስ የሚለኝ እንደውም በደንብ ትተዋወቃላችሁ። ምን እኔና አንቺ መቼም ከፍሬንድሺፕ የዘለለ ነገር የለም ማለት ነው። ፍሬንድሺፕ? ፍሬንድሺፕ። ሄሎ፣ አንቺ ምን ሆነሽ ነው ያልቀሰቀሽኝ? ወይ ደክሞሻል፣ ትንሽ ረፊበት ብዬሽ እኮ ነው። በዛ ላይ ምንም ስራ የለም ብታይ፣ እኔ ራሱ ድብርብር ብሎኛል። እና ምን እየሰራሽ ነው? ምንም ቁርስ ለመስራት ጉድ ጉድ እያልኩኝ ነው። እኔ የምልሽ ማታ እኮ ምንም ሳናወራ ተኛው። ምን አዲስ ነገር አለ? ከጓደኝነት በዘለለ ምንም ነገር የለንም አላለኝ መሰልሽ? እኮ መደበሪያው ላይ ያረግሽ ነዋ። ደግሞ አንቺ አይደለሽ እንዴ ብዙ ፍቅረኞች እንዳሉት ነግሮኛል ምናምን ብለሽ የነገርሽኝ? እና ከነሱ መሀል እንግዲህ አንቺ አንዷ ነሽ ማለት ነው። ሄሉዬ፣ አንቺ ወንዶችን አውቃቸዋለሁ ብለሽ ከምታስቢ በላይ እኔ አውቃቸዋለሁ። ባክሽ ምንም ፍቅረኛ ምናምን የሚባል ነገር የለም። በሱ ቤት እኮ እያታለለኝ መሆኑ ነው። ገና የመጀመሪያ ቀን ነው እንዳየሁት ምን አይነት ሰው እንደሆነ ያወቅኩት። ድክመቶቹ ምን እንደሆነ፣ ጠንካራ ጎኑ ምን እንደሆነ በደንብ አድርጌ ነው ያወቅኩበት። እሱ ግን እነዛ ድክመቶቹ ትክክል እንደሆኑ አድርጎ ነው የሚያስበው። የምር ብሌን፣ ያ ደግሞ መልካምነቱን በጣም ነው የሸፈኑበት። ታዲያ ከእንደዚህ አይነት ሰው ጋር ምን ያጃጅልሻል? ለምንድን ነው ጊዜሽን የምታባክኝ? ባክሽ ዋናው ነገር እሱ አይደለም፣ እንዴት አድርጌ ወደ ውስጥ ልክተተው የሚለውን ነገር ነው ማሰብ የምፈልገው። በቃ በቃቸው፣ መልሼ እደውልልሻለሁ። እየደወለልኝ ነው። መጣው። ሄሎ፣ ወይ ሰላም ነው? እንዴት ነህ? ዛሬ እንገናኝ። እሺ። ኦኬ። እንደውም በዛውም ጓደኛዬን አስተዋውቅሻለሁ። ደስ ይለኛል። በጣም አሪፍ። የት ይሁን? በቃ አሪፍ ሰዓት። እሺ። እሺ። ኧረ በእናትህ እንደዚህ ጭብጥ አትበል እንደ ፈታ በል እስኪ። ኧረ ይሄን ነገር ክፈተው በእናትህ። ወይኔ አያምርም እንዴ? ምንድን ነው ጥቅልል ከረሜላ እኮ ነው የመሰልከው። እስኪ ክፈተው። ፈታ በቃ አታዋርደን እንዴ አቡሽ። ዋው የምታምር ቆንጆ ሴት እንዴ! ሰኮነች። እንዴት ነሽ? ሰላም ነው? አለን። መስፍን ይባላል። ይሄ ነው ጓደኛ ያልኩሽ። እንግዲህ መስፍን ይባላል። መስፍን ነው መፍሰስ ነቀልክሽ። አንቺ ምን ሆነሽ ነው እስካሁን የቆየሽው እንዴ? አስራብሽን እኮ በቡና አንጀት ጨጓራዬን ነው የገሸለችው። በሉ ዘዙ ምግብ። ካርድ መለስ ካርድ ነው። እጁ አይበቃውም እንዴ? ምን ነው ቀናህ እንዴ? አይ እኔ እኮ ጉርሻ አልወድም። የምሬን ነው። ከልጅነታችን ጀምሮ እኔ ያውቃል አይደል? አልወድም።
እድሜ ልክን እያጎረስኩ አይደል ያሳደግኳት። ጉርሻ አልወድም ታውቃለህ አይደለ? ያውቃል። ኧረ መጎራረስ ላጎርሳ አንተ ማለት አይ እዛ ቢ እናት እንደዛ መፍሰስ ግን ኧረ ምን መፍሰስ ወዳጅ፣ በጣም የምታምር ልጅ አይደለሽ? ኧረ እንዴት ነው ተመቸች? በጣም የረቡ በተረቁኝ እንደዚህ አይነት ሰው ነው የምናስተዋውቅ። አሁን ደግሞ ስልኳን ይዘሻል፣ ተከተክ መደዋወል አላችሁ። እሱን ለኔ ተው እንዴ፣ ስልክ ብቻ አይደለም ላመጣትም እችላለሁ። ኧረ እስቲ አምጣት እናሳየኝ እባክህ። ታሪክ ነው የምሰራው። እረፍ እንጂ እንዴ! እያየንበት አይደል እንዴ? አሪፍ ቆንጆ ሙዚቃ እያደረኩ። ኧረ በእናትህ በቃ ይሄውን እስቲ በእናትህ እንዴት እንደምታምር አንተ። በቃ ከሴት አናት ላይ አትወርድም አይደለ? እና ምንድነው እንደ ጥቅማ ጥቅሙ? ኧረ ሄለን ደወለች። ሄሎ ሰላም ነሽ? አለሁ። እንዴት ነህ? ይቅርታ የሉ ትናንትና እኮ መደወል ነበረብኝ። ችግር የለውም። አዳር እንዴት ነበር? አዳር ሰላም ነው። አቡሽም ሰላም እያለሽ ነው? ደህና ነው። ውይ አዎ፣ በእናትህ ደውላ ነበር። ኧረ ደግሞ እንዳታኮርፍ ልደውልላት እስኪ። ኧረ ቢዚ መሆን ከሌላ ጋር እየደወለችበት ይሆናል። እንዴ በዚህ ፍጥነት? ባለሙዚቃዬን አምጣ እባክህ፣ ላጫት ይሻላል። አንቺ ደወለ እንዳታልሽ። ትናንትናም ሰው አጎርሶ ፊቱ ደስ አላለኝ። ኧረ እባክሽ እውነትሽን ነው። አንቺ እጅሽን ዘርግተሽ ልታጎርሺ ስትይ እኔ ጉርሻ አልወድም ሲልሽ ደስ ብሎሽ ነበር? እሱማ ደስ አላለኝ። እና ሄሉ ሙች እያፈቀርሽው እንዳይሆን ብለኝ። ማፍቀር መቻል በራሱ እኮ መታደል ነው። እውነትሽን ነው። መቼም እኔ እንደዚህ አይነት ስሜት ይሰማኛል ብዬ አስቤ አላውቅም። አትልፈስፈሽ፣ ገና መች ጀመር ነው። ይሄ ልጅ ጨርቁን ጥሎ እንዲሄድ እናደርገዋለን። ጨርቁን እንኳን እንዲጥል አልፈልግም በለው። ጭራሽ መዋዘን መተዛዘን ተጀመረ። እየሄደልሽ ነው። መግባባት እኮ ከአንደበት ሳይሆን ከልብ ሲሆን ደስ የሚለው። ልባም ከሆንክ የልብህን ሰው ታገኛለህ። ቦታውን እንዴት መረጥሽ? አቡሽን የመጀመሪያ ቀን እዚህ ነበር ያገኘሁት። ስለዚህ የእሱ ትውስታ አለብሽ ማለት ነው። አስመሰልኩት አይደል? ይመስላል። ሰው እንዴት ጥሩ ትዝታ የሌለበት ቦታ ሰውን ይዞ ይመጣል ብለህ ነው?
ዝም ብዬ ቦታው ደስ ስለሚለኝ ነው ይዤ የመጣሁት። ግን እሱ ጋር እንዴት ነው የተዋወቃችሁት? አንቺ ሰው ሰላም አይባልም ዝም ብሎ ነው ገብቶ የሚቀመጠው። ኧረ በስመ አብ ቅርታ እንተዋወቃለን። አልነገርሽኝም እኮ። በጣም ቀልደኛ ነበር። አሁንም እንደዛው ነው? አዎ ያው እንደ ድሮ ባይሆንም ይቀልዳል። አይ አሪፍ ነው። ወይ ስናነሳው ደወለ። እድሜው ረጅም ነው። አንሽለታ። አይ በኋላ ደውልለታለሁ። አያስቸኩል። ይሻላል? አይሻልም? ካልሽ እሺ እንግዲህ ለምንድን ነው ስታካልብ ከሱቅ ድረስ ያስመጣኝ? ሄለንን እኮ ለመስፍን ሰጠው። ለመስፍን ሰጠው እንዴ? መስጠት አሳልፈ መስጠት አታደርገውም። ተርፎ ምንድን ነው ተርፎ? ተርፎኛ አይደለም እባክህ። ተርፎማ አይደለም። አዎ ተርፎ እንዴት ሊሆን ይችላል እንዴ? አናውቅህም እንዴ አንተን? አቡሼ አንተ አቡሼ ወዳታል አይደል እንዴ? አንተ ምን ማለት ነው? ሳትፈልግ ነው የሰጠው መሰለኝ አይደል? ሁሉ ነገሯ የወረደ ነው ምናምን እያልክ ስታናንቃ ስታቃልላት አልነበር እንዴ? እባክህ ዝም በል። አስተሳሰቧ ግን የወረደ አይደለም። አስተሳሰብ አቡሼ፣ አንተም አስተሳሰብ ለማለት እረ ተመስገን ነው አቡሼ ተመስገን። ታዲያ ቀድሞውኑ ለምን አሳልፈ ሰጠው? እኔ እንደዚህ ያመራል ብዬ መች አሰብኩኝ? አጅሬው ለካ አምርሯል። ገርመን ኤክስፐርቱ፣ እስኪ አንድ ጥያቄ ልጠይቅህ። ምንድን ነው? አንዳንድ ሴቶች ያችን ነገር ለመስጠት ኢትዮጵያን አሳልፈው የመስጠት ያህል ክብድ የሚላችሁ ግን ለምንድን ነው? ያችን ነገር ቢያንግሰው ቢያንግሰው እንዴ በቃ ድንግልናቸውን ለማለት ነው። አንቺ እንዴ አቡሼ ሳይገባ ቀርቶ ነው እንዴ? ቢያንግሰው አልከው። ጭራሽ ድንግልና የለውም ቀረ። ድንግልናቸውን ደግሞ በወጣትነታቸው ካልሰጡ የሆነ ክብድ የሚላቸው ስንት ሴቶችም አሉ። አሁን ወደ ነጥቡ መጣ። እነዚህን ሴቶች የት ነው ማገኛቸው? ዋናው ጥያቄ እኮ ይሄ ነው። ውይ ኧረ ሙያ፣ አንተ ደግሞ በስመ አብ ማይጨንቅ ነገር ይጨንቃል። አንቺ አለ ምን አለ እንደው ፈላጊና ተፈላጊን ብታገናኝ ምን ይጎልብሻል? ኧረ እባክህ መጣል። በቃ ሻወር ምናምን ወሳስጄ ልምጣ እንዴ? ገና እኔ ስመጣ መሄድ ጀመረ። ብቻ እንደነገርኩህ እሺ። ማለት በቃ ልጅቷ ሳቅ፣ ጨዋታ፣ ደስታ ትወዳለች። አንተ ደግሞ ሄደህ እዛ ብለህ እንዳታስደብራት። ሄደህ ፍዝዝ ምናምን ማለት የለም። በቃ አሳስቃት። ስለኔ ተው፣ ብዙ ነገር ነግረኛል። በዚህ ላይ ደግሞ ብርቱካን እንደምትወድም እኮ ነግረኛል። እሺ አካሄድህ እንኳን ጥሩ ነው። ብቻ እንዲህ ንጥር ስትል እንቅፋት እንዳይመታ። እኔን ይልቁንስ እኔ እንቅፋቱን እንዳልመታው ፍራ። ለማንኛውም ጥሩ ልጅ ስላስተዋወቀኝ በጣም አመሰግናለሁ። መልካም ውሎ። ሄሎ ሙይ። አቡሼ እንዴት ነህ? እንዴት ነህ? አለን። የት ነህ? ሱቅ ነህ? አዎ ነኝ።
ታዲያ ምን ሜጃ ላይ ምለ ነው? ምን ላምጣልህ እንዴ? ቤት ለቤት እኮ ስራ ጠፍቶ ቤት ለቤት ስራ ከጀመረ ቆየ ነው። አረ ምንም አልፈለኩም እባክህ፣ ዝም ብዬ ነው የደወልኩልህ። ምን ነው ታዲያ ድምፅ ምንድን ነው? በቃ ብቻዬን ሰውን ደብሮኝ ነው የደወልኩልህ። ገብቶኛል። መስፍን አሁን ስሄድ አየሁት። አዎ ከሄለን ጋር ተቀጣጥሯል። በዛ ላይ እጁን ኪሱ ከቶ እየዘፈነ እየፎለለ በበሬ ላይ ነው ያለፈው። አይገርምህም? እየዘፈነ ሄደ። ምን የሚለውን ዘፈነ? በእናትህ እጅ ልተርጎምን በአማርኛ ፈልጌ አስፈልጌ ያን ሰሞን ያጣው አጋጣሚ ድንገት ሳየኋት የወደድኳት ነገር እኔ ይህን ደግሞ ተረጎምልሃል። ያው ይህ ሲተረጎም በአማርኛ ምን እንደሆነ ታውቃለህ? እኔ እኮ አቡሽን በጣም ወደዋለሁ። ይሄን ያህል መስዋዕትነት ስለከፈለ ምን እከፍለዋለሁ እንደማለት። አቡሽ መስፍኔ እንኳን ይኸው ከስንት ስቃይ በኋላ ይኸው የምትሆነው ሴት አገኛለሁ። እሺ የኔ ተራ መቼ ነው? እኔ እኮ ከቻይና ቪዛ እንዳይመታ ያዘገዩት አንድን ጥበቃ ነው። ተበሳጭቷል ማለት ነው። ወይኔ እንዴ! አያ ገሬ ሰው አዶ ማሳደድ ካማረ ዶሮውን በቆቅ ለውጣለ እና ታዲያ እንዴ ዶሮውን በቆቅ ለውጣ አንተ እኔ ምን ላድርግ? እንደዚህ ነው መጫወት ያለበት። ልትወድ የተዘጋጀች ካለች ጭራሽ ትከንፍልሃለች ይችላል። ግን ሆኖም ቀረ አነዳታለሁ። ይኸውልህ አደራ ይሄ የነደደው እሳት አቅጣጫውን የሳተ ቀን ግን አትክልት በጣም ነው የምወደው። እኔም እኮ እንደምትወጂው አውቄ ነው እንደዚህ ሰብሰብ አድርጌ ያቀረብኩልሽ። ጃንክ ምናምን ብዙም አይመቸኝም። ለዛ ነው ሸንቀጥ ምናምን ያልሽው አይደል? ወትም ይሆናል ማለት ነው እኮ። ሄሎ አጫም መስፍኔ ጓደኛ እኮ ደወለ። ምን አለ? ያስከውን ይበርግድል ይዘው አዳር ያስከውን ይበርግድል። አሜን በልልኝ። እንግዲህ ምን እየጋበዝካት ነው? አትክልት ምናምን ትወዳለች፣ እንደዛ ነገር እየጋበዝኳት። ኢትዮጵያ መሆኑ በጀህ እንጂ ቻይና ቢሆን ኖሮ ይሄን የምትጋብዛት አይጥ፣ ጊንጥ፣ አይጠመቆጥ የመሳሰሉትን ይሆን ነበረ። የምን አይጥ ጊንጥ ነው? በልሽ ቾቸው ጆሮ ላይ ኧረ ሚሽን እሺ፣ ጥሩ ነው። በርታሽ። እኔ አይጥ እፈራለሁ። አይጥ ምናምን አትበል። ምንድን ነው አንቺ እኮ ያለሽው ኢትዮጵያ ውስጥ ነው፣ ቻይና አይደለም። እኛ ያለነው ኢትዮጵያ ነው አይደለ? በቃ ስለዚህ ቻይና አይደለም ቤቢ። አንተ ግን በዚህ አያይዘ አባዬ ፍቅረኛንም እንዳትረሳ። እቺ አይደለም ሄደችውን ፍቅረኛዬ መላው የኢትዮጵያን ሴቶች አታስረሳም ብላ ነው። ኧረ ጥሩ አቡሽ ግን አትወዳትም አይደል? ኧረ ባለፈው ግን እንዴት አምሮባት ነው። ዛሬ ብታያት ደግሞ
ብሶባት ነበር የመጣችው። ልዕልት እውነት ግን ንግስት መስላ ዝንገላታው መላ ጠፋው ልቤ ከሸኝሁሽ ወዲያ አልወጣሽ ካሳቤ ያንን ሁሉ ኩራት ያንን ጉራ ጥዬ እያሰብኩሽ ማንባት ሆነብኝ ስራዬ የገፋሁት ፍቅርሽን አሳልፌ ለሌላ አቀለልኩት ዋጋሽን እንዲህ ሊጠፋኝ መላ ለመናገር ቃል አጣሁ ሳይሽ ባሰኝ ከሌላ ተረዳሁት ፍቅርሽን የሸኘሁሽ በኋላ ፍቅርሽ ከብዶ ሆኖብኛል የማልገፋው ጋራ ብቸኝነት እየቀጣኝ እኔንም ብትሰራ የእጄን አየሁ ቀኑ ደርሶ ያ ሁሉ ተሰፍሮ ልቋቋመው ግን አቃተኝ ቅስሜን ተሰብሮ ዝንገላታው መላ ጠፋው ልቤ ከሸኝሁሽ ወዲያ አልወጣሽ ካሳቤ ያንን ሁሉ ኩራት ያንን ጉራ ጥዬ እያሰብኩሽ በየትኛው መሃላ በጉራ ተመክቼ ከሸኘሁሽ በኋላ ይቅርታዬን ፍሬያ የት አምሽተህ ነው የመጣው? በሰላም ነው? ፊት ሰላም አይመስልም። አይ የት አምሽተህ ነው የመጣው ብዬ ነው። ከሄለን ጋር እራት ምናምን ስንል ጊዜው እንደምታውቁ ሄደ። እራት በላችሁ? በሚገባ። እንዴት ደስ የምትል ልጅ ነች እባክህ። ደግሞ አሁን ደክሞኛል። የሆነ የሚለበስ ነገር ብታመጣልኝ ደስ ይለኛል። ቆይ ምን አደረጋችሁ? ሰውዬ ነገ እነግርሃለሁ። ካልሆነ ገብቼ ልተኛ። ለነገሩ ትሆኒ ምን አገባኝ? እውነትም በጣም ደክሟቸዋል እባክህ። ለዚህ ነው ማለት ነው እሷም ያልደወለችልኝ።
ምን እኔ ከዛ አይ ደህና ነው። ተጨናነቅ ትመስላለህ። ያቺ ቆንጆ ልጅ ደህና ነች? ያደረስክብኝ ነገሮች በሙሉ በህይወት ዋጋ ትከፍላለህ። ከነቫቱ ነው ያለባት ብቻ ደረሰኝ ቁረጥልኝ እንዳት እኔና አንቺ መቼም ከፍሬንድሺፕ የዘለለ ነገር የለም ማለት ነው። ፍሬንድሺፕ ሰውየው እየደወለ ነው በይ። ቀላል ይደውላል? ኧረ እባክሽ ተይው ማሪ። ደጋግሞ መደወል አይደለም ደጋግሞ እንዲፈልግሽ ነው የምናደርገው። ወይኔ አሁንማ ወንዶች ላይ እቃ እንደመጫወት የሚያስደስተኝ ነገር የለም። ደግሞ ታሽ በዳዴ ነው የምናስኬደው። አንቺ ልጅ አንድ ወንድ አፍቀረሽ ተከዳሽና በቃ ሁሉም ወንድ አፍቃሪ አይደለም ብሎ ማሰብ አይከብድም? ውይ አሰለቸሽኝ እኮ። ውይ እረስቼው ሳልነግርሽ ትላንትና ከጓደኛው ጋር ቁጭ ብለን አብረን አልደወለ መሰለሽ? እና አነሳሁት እንዳትይ። ትቀልጃለሽ እንዴ? አላነሳሁትም። ጓደኛው ራሱ አንሺለት ሲለኝ አላነሳም አልኩት። እንዴት ደስ እንዳለው። እንዲህ ብሎ ጓደኛ ደግሞ የሌለን እየገባለት እንዳይሆን እሱን እኔም አላወቅኩም። ተይ እባክሽ እየሄደልሽ ነው። ወይ እንዴ እስቲ ሲጋራ ስጠኝ። ምን ሲጋራ? ከመቼ ወዲህ አቡሼ? ኮንዶም እንቁላል ምናምን የምትጠይቅ ልጅ አሁን ሲጋራ እንዴ? ትንሽ ቆይተህ ባረኪና እንዳትጠይቀኝ እንጂ ችግር የለውም። ምን አገባ? ይመለከታል? አያገባኝም፣ አይመለከተኝም። በቃ ዋናው ሂሳቡ ነው። ለምን የአይጥ መርዝ አትጠይቀኝም? እሰጥሃለሁ። በዚህ ካልተሳሰብን ደግሞ በምን እንተሳሰባለን? አቡሽዬ ኧረ በእናትህ ዝም ብለህ አትዘባርቅ ስተኛውን። ቆይ እኔ የምለው አንተ ግን እነዛን ሁሉ ሴቶች ስታንጠባጥባቸው አንድ ቀን እንኳን ፍቅር ይዞ አያውቅም ካንዳቸውም? ፍቅር ወይ ፍቅር ምንድን ነው ፍቅር? ፍቅር ምን ያደርጋል? ይኸው እንደዚህ አንገላታል እንጂ። ተመስገን እየተንገላታው ነው በለኛ። ማ እኔ? አንተ? ኧረ እባክህ አታውቀኝም? አቡሽ እኮ ነኝ። እሺ በምንድን ነው የምንገላተው? በማ? ሄሉካ ሄለን ልትለኝ እንደ ቅርቅር። ኧረ በእናትህ ዝም በል እንዴ! ጭራሽ በሄለን እኔን? ኧረ እድሜያቸው ረጅም ነው። መጡልህ። ሰላም ነው? ምን ሆነሃል? አይ ምንም አልሆንኩም። ፍዝዝ ብለሃል። ፊትህም ልክ አይደለም። ምቾት ነው። ምቾት ያንገላታል። እንዴት አለ ሲባል አልሰማሽም? አይ አልሰማሁም። ሲባል አልሰማሽም? አይ አልሰማሁም። እሺ እንዴት ናችሁ? ከጨጨ ምን ሆነ ነው ቼልጥ ላይ የምትጠፋው? መጣሁ አይደል? አላዘዛችሁም እስካሁን? አዘናል። ይኸው እየመጣ ነው። ያዙ እንግዲህ
ሌባ ተይዞ ዱላ አይጠየቅም። ጉርሻ አልወድም ነበር እንዴ? ይህን በመሰለ እጅ ጎርሶ አሁን ጉርሻ አልወድም ምናምን ይላል። እናንተ ጉርሻ ገብቶለት እኮ ነው እየየ እያለ ነው። ችግር አለ እንዴ? ምን ሆናችሁ ነው? ሰላም ሰላም ሰላም። ችግር ይበላሽ ምንድን ነው? ምን ነው? ምን ልታረግ ነው ሄድከው? አይ ትንሽ ሆዴና ምን ማረገኝና በዚህ ላይ ደግሞ ጉርሻ አልወድም ብዬሽ ነበር እኮ። አትወድም? መስገባው አንተ ኢትዮጵያ እንኳን እንዳንተ ደፍራ የተበደረች አይመስልኝም። ይህን ሁሉ ምግብ ምን ላደርገው ነው? ዝንገላታው መላጠፋው ልቤ ክሽኝ ሁሾዲያ አልወጣሽ ካሳቤ ያንን ሁሉ ኩራት ያንን ጉራ ጥዬ እያስብኩሽ ማንባት ሆነብኝ ስራዬ ሰላም ነው? ቡሽ እየገባ ነው። ሰላም በልልኝ በቃ። እሺ ባለ እሺ ሰላም በልልኝ። እሺ ሰላም ደር ምንድነው? ሰላም በለው ነው የምትለው? ከዚህ በኋላ እንደውም ስለኔ እንድታወራት ነው ፈልግ። እንደውም ልንገርህ፣ ካሁን በኋላ ከሄለን ጋር ያለ ግንኙነት እንድታቆም ፈልጋለሁ። ለምን? በቃ ፈለግኳ። ይኸውልህ እኔ መስፍን ነኝ። አንዴ ከገባሁበት ነገር ለመውጣት እንዳንተ አይቀለኝም። ከዚህ በኋላ ወይኔ ወይ እሷን ትመርጣለህ። አቡሽ ስሜታዊ አትሁን እንጂ እሆናለሁ። አንተ እኮ እንደማትፈልጋት ነግረኸኝ ነው አይደል የገባሁበት? አሁን ደግሞ ፈለግኳ። ይኸውልህ ሄለንን ከዚህ በኋላ ለእኔ መተው የማይታሰብ ነገር ነው። ኧረ ማይሆን ነው። የድሮ አቡሹ እንቺ ካመላላሹ አሁንስ ቢሆን የጠፉ ካልጠፉ አምጣልኛ። አንተ ምንድን ነው? አምጣ እንዴ! አንተ ምን አንዷን ማምጣት ያቅታል? ቆይ እኔ ምነው መስፍን ግን ደህና ነው? አሁንማ ከእሷ ጋር ተለጥፎ ቀኑን ሙሉ እሷ ጋር ነው የሚውለው። ሰው እንዴት በአንዴ ፍቅር ያዘኝ ይላል? ያው እንግዲህ ምን ፍቅር እኮ ሲይዝ እንዲህ እኮ ነው። ምን ታረጉ? ምን አሁንማ ሊጋቡ ነው መሰለኝ። አይገርምም? በጣም ነው የገረመኝ። እንዲህ በአጭር ጊዜ ውስጥ ቆይ አቡሽ እውነቱን ነገር አቁ ትወዳታለህ አትወዳትም? ይሄን ብቻ ነገር ምን ዋጋ አለው? ምን ዋጋ አለው? አሁንማ እንዴ ከእጅ ወጥታለች።
ያወሩት ትርፉ ድካም ነው። ሰላም ነው? አቡሽ ምንድን ነው ከመስኔ ጋር ታወሩ? ሄሎ ሄሎ ሄሎ፣ አንድ ነገር ልነግርህ ነበር። ጥሩ፣ እኔ የምነግርሽ ነገር አለኝ። እሺ በቃ የበቀደሙ ቦታ እንገናኝ። እሺ ተበካቢ እኛን መጠየቅ ያለብን። እሺ እንዲህ ለመጥለም ተሰተል በኋላ ራስህን ነው አደጋ ውስጥ የምትከተው። ገደል ግባ። እንደዚህ ነው መጫወት ያለብን። ልትወድ የተዘጋጁ እስካለ ጭራሽ ትከንፍልሃል። ይገርማል። አሁንም የእሱን ትዝታ ለማስታወስ ከዚህ ይዘሽ መጣሽ አይደል? አይ አረ እንደዛ አይደለም። ግን ደህና ነው? አዎ ደህና ነው። ጉራውስ በስሱ ቢሆንም ኧረ አሁንስ ጭራሽ የለም። አንድ ነገር ልበል? አይ ሄልዬ፣ እኔ አንድ ነገር ልበልሽ? ግድ የለህም፣ እኔ ልበልህ። ይኸውልህ አስጨርሽ፣ እኔ ልበልሽ። ግድ የለህም፣ እኔን ስማኝ መጀመሪያ። ያው እኔ እናንተ ብዙ ተቀራርበናል፣ ፍቅረኛሞችም መስለናል። ይሄ ነገር ግን በቆየ ቁጥር ወደ ሌላ ነገር እንዳያመራ ፈራ። እንዳጨርሽ ይኸውልሽ ሂልዬ፣ አንቺ በጣም ጥሩ ስብዕና ያለ ሴት ነሽ። ጥሩ አመለካከትም አለሽ። በዚህ ላይ በጣም ቆንጆ ልጅ ነሽ። እኔ ግን ይህን ሁሉ ነገር ያደረኩት ለአቡሽ ስል ነበር። ይህን ስልሽ አቡሽ ለሴት ልጅ ጥሩ አመለካከት አልነበረው። በመሀል ደግሞ አንቺ መጣሽ። እኔም አንቺን ካየሁ ጀምሮ አቡሽን መቀየር የምችል ሴት ነች ብዬ በማሰብ ከአንቺ ጋር ቀረቤታዬን ጀመሩ። ይሄንን አቡሽ ለሴት ልጅ መጥፎ ሆኖ አይደለም፣ ካሳለፋቸው ነገሮች የተነሳ ነው። አቡሽ እስካሁን ድረስ ይወድሻል። ያልኩሽ ገብቶሻል አይደል? አዎ ገባኝ። ቆይ እንዴ፣ ቆይ አንተስ? እኔ ግን ብፈልግ እንኳን ከልቤ ላወጣትም አልችል። በክብር የተቀመጠች ሴት አለች። ጥላኝ ሄዳለች። የሷ ትዝታዎች ግን እስካሁን ከኔ ጋር አብረው ይኖራሉ። የሚገርምሽ ነገር እሷ በሌለችበት እንኳን ልደቷን አከብራለሁ። ወልሽ እንዳልኩሽ የለም፣ አቡሽ ከልቡ ይወድሻል። ከልብ የተኖረ ፍቅር ደግሞ የህይወትን ውጣ ውረድ የማሸነፍ ኃይል አለው። ከልብሽ የምትወጂውን ሰው ካጠገብሽ ብታጩ እንኳን ከትዝታዎች ጋር ያለ ህመም ሁሌም አብረሽ ትኖሪያለሽ። ለሁለታችሁ መልካም እመኝላችኋለሁ። እኔም እንደነገርኩሽ እምወዳት ብሌን እንኳን ከዚህ ብትኖር በቃላት አልነግራትም። ሁኜ ግን እየኖርኩላት ነው። ሁሌ ለሁለታችሁ መልካም እመኝላችኋለሁ። አንቺ በዚህ ልክ የሚያፈቅርሽ ልጅ ነው ኤክስ የምትይኝ? እንደዚህ የሚያፈቅር ስሜት አለ? በዛ ላይ ይህን ያህል ጊዜ ጥላው ስለሄደች ሴት ብቻ የሚያስብ አየሽ፣ የአንቺ አስተሳሰብ ነበረ ኤክስ እንጂ እሱ ኤክስ ሻል ነበረ። እንዲህ ከሆነ እኮ
እስከዛሬ በጣም ተጎድቷል ማለት ነው። እዛ ላይ የጓደኛውን የፍቅር ህይወት ለማስተካከል ይህን ያህል ዋጋ መክፈል አይገርም። ሁላችንም የራሳችንን መንገድ ስንሄድ ህይወት ወደ ራሷ መንገድ አመጣች። እሺ ብለኝ ህይወት ለምትወደው ሰው ነው ሁለተኛ እድል የምትሰጠው። ወደ ኤክስሽ ተመልሰሽ ነገሮችን የምታስተካክይበት ሰዓት ነው። እኔ ያልማልኩት ከዚህ ጊዜ በኋላ ማለት አይመስለኝም። የአሸናፊዎች አሸናፊ ማለት ከስተቱ ተምሮ ስተቶቹን የሚያስተካክል ነው ልሻል ነበር። ወደሱ ተመልሼ አልሄድም። ቆይ ይቅርታ አልጠይቅ እንኳን ግን ምን ብዬ ይቅርታ አልጠይቅ? ምን አፋለኝ ብዬ አስወዳጅ ነው እዛ ባለች አስበሽዋል። እኔ ጥዩን ሄጄ የሄድኩበት ህይወት ልክ ስላልሆነ ብዬ ነው ደስ ብሎኛለስ። ድጋሚ ሌላ ስህተት እንዳሰሪ ህይወት ሌላ እድል እየሰጠች ሁሉንም ነገር አፍረጥርጥ ነው የመጣው። ታዲያ ምን ሆነ ነው በእኔ ላይ እንደ አፍቃሪ አክት ስታደርግ የነበረው? እና ስሜቴ ውሸት መሆኑን ነግሬ አቡሻ አንድ ችክ ይዘውልህ ቢመጣ ሁሉን ነገር አፍረጥጣ ነው የምትነግረው? ይህን ነገር እኔ መቼ አጣሁት? አሃ ራሴ ባመጣው ፕላን ተገልዬ ነበር ማለት ነው። ሻንግዙ ቪያንግዚ ሙሉ የሱቅ ዕቃ እንደዘረፍክ ነው እንቆጥር። ምን ዋጋ አለው? አልከስ ነገር ሐሳቤን የአእምሮ ጥበቃና ንብረት አላስመዘገብኩት። ወይ በየባስ ይዘህ ደስ ባለኝ። ምን ታካብዳለህ? ዋናው ስራው መሰራቱ ነው አይደል? አይደለም እንዴ? እሱ ደግሞ ተሰርቷል። ወንድ ነሽ ጀግና። አሁን ይሄን ጭንቅላትሽን አፈር ይበላዋል አይደል? ለምን በዚህ አስተሳሰብ ሲአይኤ ወይ ሞሳድ አልተቀጠርክማ? የሚቀጥረኝ አጥቼ ተው እንጂ። አሁንም አይገባህም? ሻንግዙ ቪያንግዚ ቾንሊ የፈለግሽውን ማምጣት ትቻለሽ። በቃ የፈለግሽው ሂጂክሰሽኝ ሂጂ። እኔ ደግሞ ቾንግ ነኝ። እሺ ማንንም አልፈራም። ማንንም ጭራሽ ትጮህብኛለህ? እሺ መች ነው የሚገባ? ምን አጥፍቶ ነው እናት? ምን አድርግ ነው የሚሉ? ምን አድርግ እንዴ? ዛሬ እንዴት ተናገረች እኮ። ቀስ ብላ ደግሞ መጥሪያ ይዛ ልመጣ ነው። ትምጣ ነግሬያታለሁ። እኔ ቾንግ ማንንም አልፈራም። አንተ ተነካክተሃል ማለት ነው ከዚህ ልጅ ጋር። ኮንዶም ነው ምን አርጋት ነው? ማን አደርሶኝ? አንተ ምን ሀሳብ መጣልኝ? ከኮንዶም ጋር በተያያዘ ያ ጓደኛ ጥሩ ልምድ አለው አይደል? ችን ጉዳይ ካንተ ወደ እሱ ሪፈር ጽፋታለሁ እንዴ? አንተማ በአንተ የሚፈታ ችግር አይደለም። ይሄ ኤክስፐርቱ መጠራት አለበት። በዚህ ሁኔታ ላይ ያለህ ለኔ ምግብ ይዘህ መምጣት ታስባለህ? ምን አለ ልብህን ብታስታምመው? ልብህ ተሰብሮ ጋሺ በህይወቴ ለመጀመሪያ ጊዜ አፈቀርኩ። ማፍቀሪ ሲገባኝ በራሴ ስህተት ፍቅሬን አጣሁ። እኔ አሁን ምንድን ነኝ? ተስፋ ቆርጫለሁ። አሁን የሚታየኝ ሞት ነው። ለምን የኔ ልጅ እንዲህማ ተስፋ አትቁረጥ። አንዳንዴ የሰው ልጅ የተሰጠውን በአግባቡ ባለመጠበቅ ያጣል። አንዳንዱ ደግሞ በተስፋ ይጠብቃል። አየህ የሰው ልጅ በዚህ ምድር ላይ ሲኖር የእግዚአብሔር ልጅ የሆነውን ክርስቶስን ሰቀለ። እሱ ፍቅር እያለ በአግባቡ ከመጠበቅ በላይ ሰቀለው። ፍቅር መሆኑ የገባን ከሞተ በኋላ ነው። አሁንም ዳግም ይመጣል። እኛም በተስፋና በእምነት እንጠብቀዋለን። አየህ ፍቅር ሞቶ እንኳን ሁለተኛ እድል ይሰጣል። ጠብቅ። እኔ ለምን እዚህ ሁል ጊዜ የምቀመጥ ይመስላል? ምግብ እኮ አጥቼ አይደለም የኔ ልጅ። ልጄን አንተ ውስጥ አያታለሁ። ያንተ ፍቅር፣ አክብሮት፣
ማንነቷን አንተ ውስጥ ነው ማየው። አየህ እኔ ሁሉ ጊዜ እዚህ ውጭ ብዬ በመጠበቄ አንተ ልጄን አገኘ። ስለዚህ ትዕግስት ይኖርህ የኔ ልጅ፣ በርታ፣ ጠንክር የኔ ልጅ። ከባድ ነው ጋሽ። ልክ ነው። እኔ ሁሉም ነገር የገባኝ ከሞተ በኋላ። አሁን የነገርኩህ የፍቅር አባት ምን አደረገ መሰለም? አንድ በህመም ብዙ ጊዜ የተሰበረ እና በህመም የሚሰቃይ ሰው አገኘ። አንተ ሰው ድነሃል፣ ተነሳና ሂድ አለው። ሰውየውም ከስብራቱና ከህመሙ ድኖ አልጋውን ተሸክሞ ሄደ። ማንኛውም ስብራት በፍቅር ብቻ ነው የሚጠገነው የኔ ልጅ። አንተ አሁን ልብህ ተሰብሯል። በፍቅር የተሰበረውን ልብህን በፍቅር ጠግነው። አቡሽ አንተ ሁል ጊዜ ለእኔ ምግብ ይዘህልኝ የምትመጣው ፍቅር ስላለ እንጂ እኔ ለአንተ ምን ሰርቼልህ ምን አድርጌልህ? ስለዚህ ያችም ሴት ያለ ምክንያት ካንተ አልተለየችም። እመነኝ ትመጣለች። ጋሽ እኔ ምግብ ይዤልዎት ነው የመጣሁት። እርሶ ግን የህይወትን ምግብ ነው የሰጡኝ። በጣም አመሰግናለሁ። ግባ ግባ። አረፍ በል። ቁጭ በል እንጂ ልጅ። የት ቤት ነው ደግሞ ይዘውኝ የመጡት? መቼም የኔ ቤት ነው እንዳይሉኝ። የማን ቤት ነው? የእርሶ ቤት ነው? አዎ አዎ። እንዴ ታዲያ እያሉት ለምንድን ነው ጎዳና ወጥቶ የሚለምኑት? ሰጪ ስላለ ልጅ። እንዴ ምን ማለት ነው ሰጪ ስላለ ማለት? አየህ የእናትህን መልካምነትና የአባትህን እልህ አንተ ውስጥ አይዋል። አሁን የምናወራውና ይሄ ምን አገናኘው? ደግሞ እኔ እናት የሚባል ነገር የለኝም። አይ ልጄ ማንም ሰው ያለ እናት አልተወለደም። ደግሞ እኮ መስጠትን የተማርከው ከእናትህ ነው። እናቴ አባቴን ገላው ነው ሄደችው። ለነገሩ እርሶ ስለ እናቴ ምንም የሚያውቁት ነገር የለም። አዳምጠኝ። እናትህ አንተን ለማሳደግ ስትል የአባትህ ኩላሊት ፌል አድርጎ ስለነበር እሱን ለማዳን ብላ ኩላሊቷን ለገሰችው። ከዛም አባትህ መስራት ሲያቆም ኑሮን ለማሸነፍ ብላ አረብ ሀገር ሄደች። አባትህም ከጊዜ በኋላ ሞተ። አንተንም ከአብሮ አደግ ጓደኛዬ ልጅ ጋር ትዋደዱ ስለነበር ከእሱ ጋር አብራችሁ እንድታድጉ አዘዘችኝ። እኔም አደረኩት። ምን ስሉ ነው የሚያደርጉት? ቆይ እርሶ ማኑት? የእናትህ አባት አያትህ ነኝ። ምን? ከዛም እሷ በላከችው ብር ይህ ቤት ተሰራ። ያሰራችውን ቤት ለማየት ሳትበቃ አንተ ግን ይህ ስላልገባህና ለሴት ልጅ ያለህ አመለካከት የተለየ ሲሆን መስፍንን ነግሬው ይህ ነገር እንግዲህ እንደ ቀላል ነገር አትያት። እሺ እኔና አንተ ሚስጥር ነች። እሺ እሺ እንዳልኩት አደረገ። እሺ እኔ ቁማርተኛ ቁማር በላኝ አይደል? ያውም ጆከርን አርጌ ነው
ደግሞ ይሄን ሁሉ ነገር ያደረግነው ለሴት ልጅ ጥሩ አመለካከት ስለሌለ እንዲገባ ብዬ ነው። አሁንም ካልፈለግ ኧረ አሁንማ በደምብ ብዙ ነገር ተምሬያለሁ። አውርቼ ሳልጨርስ ኧረ ፍጥነት ይቅርና የእናት የውሃም ክፋት የለውም። ችግሩ ያለው አመለካከታችን ላይ ነው። በዛ አመለካከት ቢሆን ኖሮ እስካሁን ድረስ እችን የመሰለች ቆንጆ አታገኛትም። መቼም አሁን የሴት ልጅ ትርጉም ገብቷል አይደለ? ሴት ልጅ ማለት ምንድን ነች? ሴት ልጅማ ማለት አሁን እናት ናት፣ እህት ናት፣ ልጅ ናት፣ ህይወት ናት፣ ሁሉም ነገር ማለት ናት። እኔም የሁል ጊዜ ጥረት የነበረው ጉራህ መልካምነትን ሸፍኖብህ ስለነበር እሱ እንድታስተካክል ግን ሁሉንም ነገር አደረኩት። አይደለም ይሄ እኮ ጉራ ሳይሆን ምን መሰለሽ? ይገባኛል። ገባሻል? ፍቅር ነው። ባንዴ እኔ ምን ፍቅር ደህና ናት? ይሄ ቤት ከእንግዲህ ደግሞ ያንተ ነው፣ የእናንተ ነው። እስኪ ኧረ ምንድነው እንድጨመቃት እኮ ለቀቀር ችግር የለውም መስፍኔ፣ ችግር የለውም። ኧረ እኔ ባመጣሁት ነው ምን አለች ዘፋኝቱ። ይኸውልህ ሁለተኛ ግን ከኔ ጋር ቁማር ገጥማለሁ ብትል እንዴ አንተ ምን ሆነህ ነው? ያራዳ ልጅ ነኝ እኮ። ያራዳ ልጅ ደግሞ ሁለቴ አይበላም አይደል እንዴ? ወይ ይኸውልህ እንደውም ስትለው ማለት ነው አንዴ አማክረኝ እያለኝ ነበር። ኮንዶም ብላ ብዙ ጊዜ አንተ ጋር የምትመላለሰው ልጅ ኮንዶም ፈልጋ አይደለም አፍቅራህ ነው በለው። ሰምተሃል አይደል? ባለፈው ሪፈር የጻፍከው ነገር አሁን መልሱን አግኝቷል። ልጅቷ ኮንዶም እያለች ሱቅ የምትመላለሰው ኮንዶም ፈልጋ አይደለም አንተን ነው። አሁን እየጠበቀች ነው። እነሱ ተያይዘዋል። በቃ በደውላለሁ። ሩት አፍጥ ነው ወይ የኔም ስልክ ይጭው ሰርግ ነው እንዴ ነው? ሄሎ ደረሽ? እሺ በር ላይ እሺ ኧረ እርቦኛል እንግባ። እንዴ መስፍኔ ደግሞ ለኛም ጊዜ ስጠን። እኔ እንጃ እኔው ለኛም ጊዜ ስጠን። አንቺው እኔው በዛጅ እኔው ባመጣሁት ኧረ ሰው እየጠበቀ ነው። እኔን ነው እቺ ምክንያት እንዳትሆን እንጂ ሲ መጣው እንዴ አሁን እያሰብኩሽ ነበር። ሳስብሽ ነው የመጣሽው። ምንድነው? እስከዛሬ ካንተ የወሰድኩት ኮንዶም ነው። ይሄ ሁሉ አንተ መቼም አይገባህም። ከዚህ በኋላም ደግሜ አልመጣም። ገብቶኛል። በጣም ነው የገባኝ። የምርህን ነው? አዎ ገብቶኛል። እውነት? አዎ እንዴ አንቺ በቻይንኛ እያወራሽ ነው እኮ ያልተግባባ ነው። ያው እኔም በማይገባን ቋንቋ በማይገባቸው ቋንቋ ኮንዶሚኒየሙን በሙሉ በቻይንኛ አትራመጥኩት። አንቺም በማይገባን ቋንቋ ምን አለ እንዴ? ከመቼ ወዲህ ደግሞ ኮንዶም የፍቅር መግለጫ ሆኖ ያውቃል? ለነገሩ ዋናው መግባባታችን ነው አይደል? ከዚህ በኋላ ባልና ሚስት ከአንዱ ሀይቅ ቀዳል ይባላል አይደል? አስፌዛ እናረጋታለን።